በሰዓት እንደተሰማው የተጽዕኖ ፈጣሪው የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰማ። አዶናይ ጃኒና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና ፌደራል ፖሊሶች እንግዲህ የተጽዕኖ ፈጣሪው የአዶናይ እናት ልጅ ያጠፋው ነገር የለም መንግስት በቅርቡ አጣርቶ እንደሚለቀው ተስፋ አድርጋለሁ ሲሉ ተናገሩ። ሰላም ጤና ይስጥልኝ ሰንደውቋቸውኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአዶናይ ጉዳይ አስመልክቶ መንግስት ውሳኔ አስተላልፏል። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ከነ አዶናይ ውጪ የአዶናይ ካሜራማን ጨምሮ 4 ቲክቶከሮች ትናንትና ታስሯል። እሱንም እንመለከታለን። የአዶናይ እናት እንግዲህ እያለቀሱ ያስተላልፉት መልእክት አለ። እሱን ላይ ተሞክረን ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ትላንት ከታስረው ቲክቶከሮች ስንጀምር አይተን እንመለስ። በዚህ ሰዓት ተሰበረ የተባለ መረጃ ተሰምቷል። ቲክቶከሩ ሊሊ ጃይ በዛሬው ዕለት በቁጥጥር ስር መዋሉ የአዲስ አበባ ፖሊስ መምሪያ አስታውቋል። ከማህበራዊ ሚዲያ ፕላትፎርም አንዱ በሆነው ቲክቶክን በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችንና እንዲሁም ደግሞ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እየተጠራባቸው እንደሚገኝ አስታውቋል። በቲክቶክ ስሙ ይህ የምትመለከቱት ሊሊ ጃይ እና እንዲሁም ደግሞ ከእርሱ ጋር ያልተገባ ጸያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንትን በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው በዛሬው ዕለት ማለትም ታህሳስ 2 ቀን በቁጥጥር ስር መዋላቸው ተሰምቷል። እነሱ ብቻ ያሉ እንግዲህ ትናንትና ፕሬዝዳንት ማም የሚባል ቲክቶከርም ታስሯል። እሱም አይደለም እንግዲህ እሱ ብቻም ሳይሆን የአዶናይ ካሜራማን የነበረው ፓፒም ታስሯልና ስሙት እስቲ። በዚህ ሰዓት እንደተሰማው የተጽዕኖ ፈጣሪው የአዶናይ ካሜራማን ናፒ በቁጥጥር ስር መዋሉ ተሰማ። የ2018 የቲክቶክ አዋርድ አሸናፊ የነበረው አዶናይ ከሱ ጋር አብሮት የማይጠፋው ካሜራማኑ ናፒ በፖሊስ ቁጥጥር ስር መዋሉ ተሰምቷል። ናፒ በቁጥጥር ስር የዋለው በፌዴራልና እንዲሁም ደግሞ በከተማ ፖሊሶች እየተካሄደ ባለው የባህልና ስነ ምግባር ማስጠበቅ ዘመቻ ምክንያት መሆኑ ነው የተገለጸው። እንግዲህ ቲክቶከሮች እስር እንደቀጠለ ነውና በጣም ነው የሚያሳዝነው። ኢንሃውስ እንግዲህ መንግስት ይሄን ነገር አጣርቶ ይለቃው እናደርጋለን። የአዶናይ እናትም እንግዲህ በዚህ ጉዳይ ያሳላችሁ መልእክት አለ። ልጄ ምንም አላጠፋም የሚል ነገርና ስሟት። የተጽዕኖ ፈጣሪው የአዶናይ እናት ልጅ ያጠፋው ነገር የለም መንግስት በቅርቡ አጣርቶ እንደሚለቀው ተስፋ አድርጋለሁ ሲሉ ተናገሩ። ትናንት አመሻሽ ላይ የታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መዋሉ ተከትለው እጅግ አሳዛኝና አነጋጋሪ የሆኑ ጉዳዮችም በዚህ በማህበራዊ ሚዲያው እየተሰሙ ይገኛሉ። አዶናይ በቁጥጥር ስር መዋሉ ተከትለው እናቱ ለቢቢሲ ትግርኛ በሰጡት ቃል ልጅ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርተው እንደሚለቀው አምናለሁ ያሉ ሲሆን ልጃቸው እንደሚያውቁትና ብሎም ደግሞ ለሌሎች በጎ አድራጊ መሆኑንም አስረድተዋል። የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እኔንም የሚያበረታታ ልጅ ነው። መንግስት ሁሉንም ነገር አጣርቶ ልጄን እንደሚለቀው አምናለሁ ሲሉ ተደምጧል። ከናቴ በተጨማሪ እንግዲህ አሁን የሚያሳድጋቸው ልጆች እንዳሉ የምናውቀው ነገር ነውና እነሱ አሰምቷል ዲቻ ወይስ ማለት ነው። ተመልከቱ። ያለ አዶናይ ባዶነን፣ አዶናይ አባታችን ነው፣ አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነጻነት ጥሪ ያቀረቡ። አዶናይ በቁጥጥር ስር መዋሉ ተከትሎ ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪ አስተላልፈዋል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና እንዲሁም ደግሞ ነጻነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቀዋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ገልጸው በህይወታቸው ላይ ያሳደረው በጎ ተጽዕኖ በስሜትም አብራርተዋል። እኛ ያለ አዶናይ ባዶነን፣ እሱ አባታችን ነው፣ ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲልም ለሚመለከተው አካል መልእክት አስተላልፈዋል። አዶናይ አይዞ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳለን ሲሉ ተደምጧል። ከዚህ ውጭ እንግዲህ የአዶናይ አባት ወደ ካናዳ መንግስት ደብዳቤ ልኳል። ደብዳቤ ላከበት ምክንያት አዶናይ እንግዲህ ካናዳዊ እንደመሆኑ መጠን የካናዳ መንግስት ይሄን ነገር ያዝልን የሚል ነገር ነውና ያው እስቲ በዚህ ጉዳይ ስሙት። እኛ ከአሜሪካንን እያያችሁት ነው የአዶናይ ደጋፊዎች ነንና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት፣ ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት። ምክንያቱ የካናዳ ዜግነት አለው። ስለዚህ እያስጠነቀቅን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት። አዶናይ እስከነ ሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድርጉ እስቲ። ነገራችን ላይ በአዶናይ ጉዳይ ላይ አሁን ላይ መንግስት ውሳኔ ያስተላልፏል። 14 ቀን ተቀጥሯቸዋል። በጣም በሚያሳዝን ሁኔታና ተመልከቱት። አዶናይ ጃኒና ናፒ ዛሬ ችሎት ቀርበው ለማግኘት እየነበርና
ፌደራል ፖሊሶች እንግዲህ ጉዳዩ ባለባበስ የኢትዮጵያን ሴት የማይወክል አለባበስ በሚል ነው ተጠርጥረው የገቡት እና ያው ሁላችንም እንደምናውቀው አዶናይና ናፒም ሱፍ ነበር የለበሱት። ጃኒም እንግዲህ የኢትዮጵያን ባህል የሚያንጸባርቅ አሪፍ ቀሚስ ነበር የለበሰች። ያን ያክል የሚያሳስብ አይደለም ማለት ነው። ግን ለ14 ቀን ምርመራ እንዲደረግ ጊዜ ስጡን ብለው ፌደራል ፖሊሶች እስከ 14 ቀን ሊቆዩ ይችላሉ ብዬ አስባለሁ። ነገር ግን ከዛ በፊትም ፈጥነው ሊወጡ ይችላሉ። ከኛ የሚጠበቀው ጸሎት ማድረግ ነው፣ ዱዓ ማድረግ ነው ጋይስ። አዶናይ ፋሚሊዎች ደግሞ አይ ቲንክ እኔ ከዚህ በኋላ እንደዛ አይነት ቪዲዮዎች ሊሰራ የሚችል አይመስለኝም። ትንሽ ነገሩ መስመር እስከሚይዝ ያለውን ነገር መሬት እስከሚረግጥ ድረስ ሁላችንም ቪዲዮዎች ባንሰራ አሪፍ ነው እላለሁ። ጋይስ ይሄ ትልቅ ተስፋ ነው፣ ደስ የሚል ዜና ነው ብዬ አስባለሁ። ባለባበስ ነው የተወነጀሉት፣ ኖርማል ነው የለበሱት፣ ጀስት ምርመራ ጥያቄ ነው። 14 ቀን በፊት ፈጥነው እንደሚወጡ ተስፋ አደርጋለሁ። ያለው አዲስ ነገር ይሄ ነው። ብዙዎቻችሁ እንግዲህ ኢንቦክሴን በጣም ስላጨናነቃችሁት ያለውን አዲስ ነገር ንገረኝ ብላችሁኝ ስለነበር ነው። እንደምትሰሙት ነው እንግዲህ 14 ቀናትን ተጨማሪ 14 ቀናትን እንዲቆዩ ተወስኗልና እስቲ እናንተ ምን ታስባችሁ በዚህ ጉዳይ ላይ? ይሄ ልጅ ካናዳዊ ነው። እሱ ብቻ አይደለም እንግዲህ አይ ቲንክ ይመስለኛል እነ ጃኒም ወደዚህ አካባቢ ናቸው ዜግነታቸውና ማለት ኢትዮጵያ አይመስሉኝምና ኢትዮጵያ ለመሆናቸው ብቻ ደግሞ ካናዳዊ መሆኑ ብቻ እስሩ ቶሎ እንዲያልቅ ያደርገዋል ወይስ አያደርገው የሚለው ነገር እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ መታሰሩ ደግሞ ተገቢ ነው ወይ ተብላችሁ ታስባላችሁ ነው ነገር ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምናልባት ዛሬ ለየት ባለ አቀራረብ ነው የመጣሁት። በጣም የምትደነቅ አንደበተ ርቱዕ በጣም የምትደነቅ ታዳጊ ወጣት ስለ መሰገጥና መፈመስ በራሷ ያስተላለፈችውን ቪዲዮ አይቼው በጣም ነው የገረመኝና ምክር አላት። ለኛም ለተላላቆቿም ለተናናሾቿም ምክር አላት። የ4 ደቂቃ ቪዲዮ ነው። እኔ ምንም አልልም። እስቲ አንድ አይተነው እንመለስ። ሙሉ ቪዲዮን 4 ደቂቃ ነው፣ አይተነው እንመለስ። እኔ ስለመሰገጥም ሆነ ስለ አዶናይ ብዙ አስተያየትና ብዙ ነገር ከተናገሩ ሰዎች በእድሜ በጣም ትንሿ ነኝ እና ዛሬ አንድ ነገር ማለት ፈልጋለሁ። ይሄ ቪዲዮ አዶናይ ጋር ደርሶ ላየው ይችላል። ሜቢ አይ ዶንት ኖ በት ምንድነው እኔ አዶናይ ሞቲቬት አድርጎኝ ወይ ደግሞ አዶናይ ሰግጡ የሚባለውን ነገር ካመጣ በኋላ አይደለም ቲክቶክ የጀመርኩት። የምታውቁኝ ታውቁኛላችሁ። እኔ ቲክቶክ የጀመርኩት አዶናይ ኢትዮጵያ ሳይመጣ በፊት ነው። እዚህ ቲሸርት እና በዚህ ጉርድ ነው የምታውቁኝ ሁላችሁ ማለት ነው። ምንድነው እኔ ጌት ሬዲ ዊዝ ሚ ኮንተንትን ከአንዳንድ ኮንተንቶች ጋር ሚክስ እያደረግኩኝ ነው የምሰራው ኦፍኮርስ። እና ይሄ ቲሸርት እና ይሄ ጉርድ ለጌት ሬዲ ዊዝ ሚ አይመጥንም። ሁሌ አውትፊትሽ ደሴም እኮ ነው ምትሉ በጣም ብዙ እኔን ሰገጤ እኔን በቃ ለመስበር እኔን ጓዳ ውስጥ ለማስቀረት በጣም ኔጌቲቭ ኢነርጂያችሁን የምታባክኑ በጣም ጨቅ ሰዎች አሉ። ጋይስ የኔን ፕሮፋይል ግቡና እዩና መጀመሪያ አፕሎድ ካደረግኩት ቪዲዮ ጀምሮ እስካሁን እስካለው ቪዲዮ ድረስ ኮሜንት ገብታችሁ አንብቡ። ሰዎች ምን ያክል ኔጌቲቭ ኢነርጂያቸውን እኔ ላይ እንደሚያባክኑ ነው የምትረዱት። እና ዛሬ ምን ልላችሁ ነው፣ መሰገጥ እንደዚህ ቃሉ ሳይገን በፊት እኔም በጣም ብዙ ሰገጥ የሚሉኝ ሰዎች አሉ። በአንድ ጉርድና በአንድ ቲሸርት ስለሰራሁኝ ሰገጤ መባል ከሆነ በሉኝ፣ ልሰማችሁ አልችልም። በቃ አሁን ለምሳሌ በእኔ ኮንተንት በጣም ሀይ የሆነችው ሚስ ልዩ ናት። በተለያየ ድረሶች ነው ሜካፕ ማናየው ነገር የለም እሷ ጋር። እኔ ጋር ስትመጡ የምታዩት አንድና አንድ ነገር ነው፣ ዲስ ቲሸርት ኤንድ ዲስ ዋን በቃ። ግን ማየት የምትችሉ ከሆነ በጣም ብዙ ነገሮችን ታያላችሁ። ገባችሁ? ብዙ ነገር ስላለኝ መቀየር ስለምችል ሌክዠሪ ላይፍ ስኖር ብቻ አይደለም መስራት የምችለው። የኔ ዋናው ኮንሰፕት ምን መሰላችሁ? ልክ እንደኔ በአንድ ቲሸርት፣ በአንድ ጉርድ፣ በአንድ ሱሪ ኦር ደግሞ በአንድ ቲሸርት ህይወታቸው የሚኖሩ ሴቶችን ማሳየት እፈልጋለሁ። እንደኔ እዚህ ጋር መተው ያንን የማሳየት እድል ያላገኙ ሰዎችን ማሳየት እፈልጋለሁ። ይሄ የኔ ኮንሰፕት 99.9% ማለት ነው። እኔ ቲክቶክ እንዳቆም ጭራሽ በቃ እንዳፍር አንገቴ እንድደፋ የሚያደርግ ሰው ብቻ ነው። ኮሜንት ገብታችሁ ማየት ትችላላችሁ። 1% ብቻ ነው ኪፕ ኢት ጎይንግ ኪፕ ኢት አፕ ምናምን የሚለኝ። አምልላችሁ ፈልጌ ነው አዶናይ መሰገጥን በምን አይነት መንገድ እንዳለው በአንዴ ነው ኮኔክት ያደረግነው። ሌላው ደግሞ በእኔ እድሜም ከኔ እድሜ በታችም ከኔ እድሜ በላይም ያላችሁ ተማሪዎች ማለት ነው የእናንተ ድሪም ዶክተር መሆን ከሆነ የእናንተ ድሪም ኢንጂነር መሆን ከሆነ የእናንተ ድሪም ፕራይም ሚኒስተር
በቃ በትምህርት ዙሪያ የሆነ ደረጃ ላይ መድረስ ከሆነ የእናንተ መሰገጥ የሚሆነው ትምህርታችሁ ላይ ፊልዳችሁ ላይ ስግጥ ብላችሁ ማንበብ ማጥናት ነው ማለት ነው። ገባችሁ? መሰገጣም ሶሻል ሚዲያ ላይ ብቻ አይደለም። አርቲስት መሆን እንደ ቲክቶከር፣ ዩቲዩበር በጣም ብዙ ድሪሞች አሉ። መሰገጥን በኔጌቲቭ የምታስቡ ሰዎች አድጉ። መሰገጥ ለዓላማችሁ ላለማችሁበት ነገር ስግጥ ብላችሁ ያ ነገር ሰክሰስ እስኪሆን ድረስ ኔጌቲቭ ኢነርጂያቸው የሚያዋክኑ ሰዎችን ባለመስማት እዛ ነገር ላይ ስግጥ ብላችሁ ሰክሰስፉል ማድረግ ነው። ያንን ነው ነገር መናገር ፈልጋለሁ። አብዛኛውን ሰው ኮንፊደንትና ምንድነው ይሄ ፐርፌክሽንን በቃ የሆነ እንዴት ነው መለየት ያቅታችኋል። ዩ ጋይስ ኮንፊደንስ better than perfection. Don't forget. I swear ይሄን ነገር እንዳትረሱ በቃ። እና አዶናይ will love you እኔና እንደኔ የሚያስቡ ሰዎች እና አይዲያንም እንደዛው እና ባይ love you። እንግዲህ ቪዲዮን እንደተከታተላችሁት በጣም የምትገርም አንደበተ ርቱዕ ኮንፊደንስ ያላት በራሷ ነገሮችን አርቲኩሌት አድርጋ የምትገልጽበት መንገድ እና የተረዳችበት መንገድ በራሱ በቃ በህይወቷ ነው ኤክስፒሪየንስ ያደረገችው እና በጣም የምትገርም ልጅ ናት። እኔ ቲክቶኳን አላገኘውም። ኮሜንት ላይ ቲክቶኳን ኮሜንት ላይ አስቀምጡልን፣ ሜንሽን አድርጉ። እችን ልጅ መስት አዶናይ ሊያገኛት ይገባል። ለአዶናይ ሼር አድርጉ፣ ሜንሽን አድርጉለት፣ ሊያገኛት ይገባል። በቃ በጣም የምትደነቅ በጣም ተስፋ ያላት ብላቴና ናትና በጣም ነው ያስደነቀችኝ። እኔ በበኩሌ ትክክለኛ አካውንቷን ካገኘውና ካዋራዋት በኋላ 10,000 ብር ድጋፍ ላደርግላት ቃል ገባለሁ። በጣም ነው የደነቀችኝ። ፎሎ አድርጓት። እንግዲህ በዚህ መንገድ አዶናይ ስገጥ ስምስ የሚያብራሩም አሉና ከዛ ውጭ እንግዲህ አባቶችም ጭምር እንግዲህ ለአዶናይ ጥብቅና የቆመ ደግሞ አዶናይ መታሰር የለበትም በሱ ስር መድረስ አይገባንም ሲሉ የሰማን ነው የምንገኘውና ተመልከቱ። በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። ሰላም ጤና ይስጥልኝ። እንዴት አላችሁ የቲክቶክ ቤተሰቦች? እችን እህታችንን ተመልከቷት። አዶናይ በሕግ ጥላ ስር ዋለ። አልሐምዱሊላህ ረቢል ዓለሚን። ይሄ ቀዘናም አንዳንድ ጊዜ አለማስተዋል በጣም ከባድ ነው። አዶናይ ሰግጥ የሚለውን ቋንቋ ትርጉሙን አውቆት ይሁን ሳያውቀው ይሁን ተናግሮታል። ሰግጥ ስላለ ግን መንግስት በዚህ አማካኝነት አያስረውም። ይህን ታውቃላችሁ አይደል? በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ ስለ ሰግጥ ማለት ምን እንደሆነ ባለማወቃችሁ የምትበሳጩ ማለት ነው። ለአንዳንድ ሰው ሰግጥ ስድብ ነው። ለሌላ ሰው ደግሞ ለምሳሌ በሰሜኑ ክፍል እትማጾ ሰግጥ ካየዶ ማለት ምን ማለት ነው? በሩን ዘግተዋል፣ ቆልፈዋል እንደማለት ነው። መስኮት ሰግጦ መስኮቱን ቀርቅረው እንደማለት ነው። ወይም ሰግጠው እንደማለት ነው። በሌላ አተረጓጎም በጣም ብዙ ሰዎች በጣም ብዙ ምሁራንና ብዙ ወጣቶች ብዙ ልጆች ስለ ሰግጥ ስለተናገሩ መናገር አልፈልግም ነበረ። ግን እናንተ የማታውቁትን ደግሞ ሌላ አዲስ በጣም ተራ የሆነ ነገር ልንገራችሁ ማለት ነው። ይሄ ነው። ሲቀጥል ሰገጤ ይላሉ ሰዎች። ሰገጤ ማለት እኮ ስድብ አይደለም። ባለው ማንነት ጠንካራ የሆነ ማለት ነው። ባለው ማንነት ባለው ዓላማ ጎበዝ የሆነ የበረታ ማለት ነው። የጠነከረ ማለት ነው። ባለው ማንነት እስክታስረዳው ድረስ እስክትነግረው ድረስ ክች ብሎ ጠንክሮ ማንነቱን የሚያስጠብቅ የበረታ ማለት ነው። የበረታ ማለት ነው። ለምንድን ነው የምንሸወደው? ስለዚህ እኔ አሁን በዚህ ጉዳይ ላይ ሰገጤ በሚለው ጉዳይ ላይ ብዙ መናገር አልፈልግም። እህታችን ግን አዶናይ አናዶሽ ሊሆን ይችላል። ለምን ይህን ያህል ትቆጫለሽ? ለምን ይህን ያህል ትናደጃለሽ?
በሁለተኛ ደረጃ መከላከያ፣ የህግ አካላት፣ ማንም ግለሰብ ስለተናገረ የህግ አካል ከተሰጠው መመሪያ ውጭ መጥፎ ድርጊት አያደርግም። ዝም ብላችሁ የአዶናይን ታሪክ ከመንግስት ጋር አታገናኙት። በሁለተኛ ደረጃ ከፖለቲካ ጋር አታገናኙት። የአዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘ ነው። በዛ ምክንያት ደግሞ እግዚአብሔር ይረዳዋል፣ እርግጠኛ ነኝ። በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ። የታሰረ ሁሉ ደግሞ ወንጀለኛ አይደለም፣ ታውቃላችሁ አይደለም ይሄ። ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ ነገ እናንተ ስለምታዝኑ፣ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። በሁለተኛ ደረጃ ክርስቲያኖች ይሄ የኛ ከእግዚአብሔር የተሰጠን ጸጋ ነው። መጽሐፍ ቅዱስ ምን ይላል? በፈተና የሚጸና ሰው ያዕቆብ ምዕራፍ 1 ላይ ስታነቡት ከቁጥር 12 ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ በመጨረሻ ላይ የጽድቅ አክሊልን ስለሚያገኝ ወይም የበረከትን አክሊል ስለሚያገኝ ማለት ነው። በሁለተኛ ደረጃ መታሰር ያስተምራል። መታሰር ለነገ ልበ ሙሉነት ያደርጋል። ለምሳሌ የምንፈራውን መንግስት ስንታሰር ቀርበን ስናየው ለካ መንግስት እንደዚህ ነው ብለን እናስባለን። በሁለተኛ ደረጃ አዶናይ አንዳንድ ሰዎች እንደሚናገሩት የሌላ ሀገር ዜጋ ነው የሚሉት። ዜግነቱ የሌላ ሀገር ዜጋ ነው። ስለዚህ በዚህ አማካኝነት ደግሞ መንግስት ይመለከተዋል ማለት ነው። ለምን? የሌላ ሀገር ዜጋ ስለሆነ። አንደኛ ለራሱ ደህንነት ጭምርት አዶናይን ለጥያቄ ሊጠራው ይችላል። ታውቃላችሁ ክርስቲያኖች፣ መጥፎ ነገር መጥፎ ሐሳብ በመንግስት ላይ ሁልጊዜ አናስብ። በሶስተኛ ደረጃ አዶናይ መታሰሩ እረፍት ነው። ሰላም አገኘ። ግን ከጎኑ ያሉ ወንድሞቹ፣ ከጎኑ ያሉ ልጆቹ እነዛ ዲቻ ቦይስ የሚባሉ እኔ ትርጉሙን ባላውቀውም ግን እሱ በሚጠራቸው ቋንቋ ለመጥራት ፈልጌ ነው። እቺ ምስኪን ልጅ ነፃነት ከዛ ቆሎ ስሸጥ የነበረችው። በሁለተኛ ወላጆቹ እነዚህ ሊጨነቁ ይችላሉ። የአዶናይ መታሰር ግን እረፍት ነው። የጃኒ መታሰር እረፍት ነው። ጃኒ እንዲያውም ከዚህ በፊት ታስራ ስለነበረ ታውቀዋለች ማለት ነው። እስር ቤት ውስጥ መከራ ያለ የሚመስላችሁ ሰዎች አላችሁ። እስር ቤት ውስጥ ደስታ ነው። እስር ቤት ውስጥ የታሰሩ ሰዎች፣ የተጨነቁ ሰዎችን ታገኛለህ። እስር ቤት ውስጥ በመታሰራቸው ሰላም ያገኙ ሰዎችን ታገኛለህ። ስለዚህ አዶናይ እንዲያውም በእስር ቤት ውስጥ በጣም ብዙ ፍሬ አፍርቶ በጣም ብዙ ሰዎችን የሚረዳበት መንገድ ሊኖር ይችላል። ስለዚህ የህግ አካላት ደግሞ እንደዚህ መጥፎ ሰዎች አይደሉም። ሌላ ሐሳብ ያላችሁ በቃ አሰረው፣ እንደዚህ ያደረገው፣ እንደዚህ ያደረገው ነገሩን ከፖለቲካ ጋር ለማገናኘት የምትሮጡ ሰዎች እባካችሁ ልብ ይስጣችሁ እባካችሁ። ስለዚህ የተዋህዶ ልጆች ማስተላለፍ የምፈልገው በአዶናይ ምክንያት ማዘን እና ማልቀስ ሳይሆን፣ አንዳንድ ሰዎች አሉ ሙዚቃ እየከፈቱ የሚያለቅሱ በጣም ብዙ ሰዎች አሉ። አዶናይን የሚወዱት ከህፃናት ጀምረው እስከ አረጋውያን፣ ወጣቶች፣ ሁሉም ሰው ማንም ሰው ይወደዋል። ሰው የወደደውን ሰው ደግሞ እግዚአብሔር ያከብረዋል፣ ከፍ ከፍ ያደርገዋል ማለት። ስለዚህ ለበጎ የአዶናይ መታሰር ለበጎ ነው ማለት ነው። በመጽሐፍ ቅዱስ ያዕቆብ ምዕራፍ 1 ላይ ከቁጥር 2 ስትመለከቱት ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው። አዶናይ በመታሰሩ እኛ እንደ ሙሉ ደስታ እንቆጥረዋለን። ለምን? ያርፋል። አሁን ያለ ሰዓት የሚጠራው የለም። አሁን አዶናይ አይባክንም። አንድ ቦታ ላይ ቁጭ ይላል፣ መጽሐፍ ያነባል። በመንፈስ የሚማረው ነገር ሊኖር ይችላል ማለት ነው። ከዛ ውጭ ግን የሚፈጠር ነገር የለም። ነገ መንግስት አይቶ ሐሳቡን መርምሮ ለሱ አደጋ እንዳይደርስበት ብሎ ይፈተዋል። ስለዚህ ለወንድማችን ጸሎት ነው ማድረግ ያለብን፣ ለልጃችን ጸሎት ነው። ቤተክርስቲያን ለአንተም ትጸልያለሽ፣ የቤተክርስቲያን ልጆችም ይጸልዩልሃል። አይዞ በርታ አዶናይ። የእግዚአብሔር ሰላም ካንተ ጋር ይሁን።
ኤኒዌይስ ቪዲዮአችን የሚስ ነበር። አው ፓዲስ ሰውሳችሁ በተጣጣር መረጃም እንዳጋያችሁበት አልጠራጠርም። እስኪ እናንተ በዚህ ጉዳይ ምን ታላችሁ? እና ሐሳብ አስቀምጡልኝ። መንግስት የወሰደው እርምጃ ተገቢ ብላችሁ ታስባላችሁ? ቲክቶከሮች ላይ የሚለው ነገር ሐሳባችሁን አስቀምጡልኝ። በቀጣዩ እንመለሳለን። ቸር ቆዩ።